ጤና ይስጥልኝ ተመልካቾች እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ ፕሮግራሙን ለየት አድርገን እንደተለመደው የአመት በዓልን በተመለከተ አመት በዓል በአቧሬ ሰፈር የሚገኙ ወገኖቻችንን ለማገዝ ከዚህ በፊት ጠይቄያችሁ ተባብራችሁን አሁንም ደግሞ ለፊታችን ላለው የትንሳኤ በዓል ለሱ እንደገና ገንዘብ እንድትልኩልን ለመጠየቅ ተዘጋጅተን ነው ዛሬ የመጣ ነው። የምገኘው አቧሪ በሚገኘው ባለፈው ኢንተርቪው ባደረኩበት በአቶ ከበደና የፍሬዎት እናት ቤት ነው እና የአቶ ከበደና የፍሬዎት እናት ልጆች ልክ የእናታቸውን ስታይል ይዘው ነው የቀጠሉት እና በዚህ ይህንን ነገር ለመርዳት አሜሪካም ካለችው አንደኛዋ ልጃቸው ጀምሮ በሙሉ የተባበሩን ሌሎችም በዚሁ ከአጠገባችን ደግሞ የአቶ አሰፋና የወይዘሮ ሀና ቤት አለ። እዛም ያሉት በሙሉ በውጭ ያሉት ሁሉ ይሄንን ሁሉ እየተባበሩ ነው የሰራ ነው። ባለፈው እንደነገርኳችሁ እግዚአብሔር ይባርካችሁ። አሁንም ለፋሲካ እንድትልኩላቸው ስጠይቅ እስካሁን ደግሞ ከተጠቀሙት ውስጥ እስቲ ምን እንደሚሉ እንግዶች ይዤላችሁ ቀርቤ ነው እንድታዳምጡኝ በትህትና ጠይቃችኋለሁ። በጣም ነው ማመሰግናችሁ። እንግዲህ በመጀመሪያ የማቀርብላችሁ በአጠገቤ የምታዩትን እህታችንን ሳባ ተፈራን ነው። ሳባ ተፈራ ከአቧሬ ለቀው አሁን በአዲሱ ባለው ከቦታ ወደ ሌላ ቦታ በመሸኘት ከአቧሬ ወጥተው ተፈናቅለው ወደ ሌላ ቦታ የገቡ የቡልቡላ የደረሳቸው ሰዎች ውስጥ አንዷ ነች እና በቡልቡላም ያለው ህይወት በዛ እንዴት እንደሆነም ከሷ ትሰማላችሁ። ሳባ በጣም ነው ማመሰግንሽ። በብዙ ርቀት አለው እና በሳት መድረስሽ ራሱ በጣም ደስ ብሎኛል። እስቲ እንደው ንገሪን፣ እንዴት ነው በቡልቡላ ህይወት ምን ይመስላል? ይሄ ገንዘብ በአካውንትሽ ሲገባስ ባለፈው ምን ተሰማሽ? እስቲ የምትነግሪኝ ካለ። ብድግ ብዬ ነው የማመሰግነው። ያው እታለም ለኛ ብላ ደክማ በወታ ወርዳ እኛን አስታውሳ ሳትረሳን በቡኬ ብር ልካልኛለች እንጂ እምበላው እስከ ማጣት ድረስ ተነስቼ ከዚህ አሁን 3ኛ ወራችን ነው። ምንም ነገር ማንም መጥቶ ያየን ማንም የጎበኘን የለም። በሽተኛ ልጅ አለኝ። በቃ ከሱ ጋር ሆኜ 3 ወር ሙሉ ቤቱ ባዶ ነው። ምንም ነገር የለም። ውሃ መብራት የለም እና በጣም ተሰቃይቼ አሁን ነው ውሃና መብራት በቤቶች ሄደን ዘሮ አዳነች ቢሮ ሄደን አልቀሰን ውሃና መብራት ያው በብራችን ውሃ አልገባልንም እስካሁን። መብራት ሳምንታችን ነው ከገባልን እና እናንተ አስታውሳችሁ ለኔ ትልቅ ነገር ነው። በህይወት እንድቆይ አድርጋችሁልኛል። አመሰግናለሁ በጣም። እኔም በጣም አመሰግንሻለሁ። እኔ ቀላል አይደለም ከኖርሽበት መፈናቀል። ይሄ ህብረተሰቡ ደግሞ በጣም እጅና ጓንት ሆነን ስለኖርን መለያየቱ ከባድ ነው። ግን አዎ አዲስ ቦታ መብራትም አለመኖሩም በሰዓቱ ከባድ ነው። እንደው ከዛ በላይ ግን እንደው የአዲሱ ሰፈርና የአቧሬው ትዝታውን እንዴት ነው? እዛ ስንት ሰው ናችሁ አብራችሁ ቡልቡላ የደረሳችሁ? ስሰማ የቡልቡላ የተሻለ ጥሩ ቦታ ነው አያት ካሉት ተብሎ ነበርና እንዴት ነው የአቧሬውን ነገር ስታስቡ ትዝታው እዛ ያንን ለመፍጠር አልሞከራችሁም ወይ? እሱን እስቲ ንገሪኝ። መፍጠሩ እኮ ሳይሆን ሁሉ ነገር ያው ሰው አይደለም። በቃ ሁሉም እንደ አይምሮ በሽተኛ ነው የሆነው። ለምን ሄደን ምንም ሁሉም እዚህ እጅ ካፌ የሚኖር ግማሹ ሰው ቤት ሰርቶ ግማሹ ተሯሩጦ የሚኖር ስለነበረ እዛ ምንም አይነት ማህበራዊ ኑሮ የሚፈጠረው የሆነ ነገር ሲኖር ነው። ባዶ እጅሽን ስትሆኚ ማንም ከማንም ጋር አይገናኝም። በቃ ሁሉም ቤቱን ዘግቶ ነው የሚቀመጥ። ከዚህ ሄዳችሁትም አትገናኙም? አምስታችሁ ሁላችንም አንገናኝም። ሁሉም የራሱን በቃ ኑሮ በቃ እኔ ቤት ዘግቼ ስንት ወር ሙሉ አልወጣሁም። ለምን መብራት የለ ውሃ የለ። በጣም ነበር የሚጨንቀው። በጣም ነው የሚጨንቀው እና ለአመት በዓል ያው እናንተ በላካችሁልኝ ነው። እግዚአብሔር ይስጥልኝ የኖርኩት እና አዋሬ በጣም ትዝታው ሁሉንም ነው ማመሰግነው። ያዋሬ ህዝብ ውጭ ያላችሁት እና ደርሳችሁልኛል። እግዚአብሔር ይስጥልኝ እንጂ አዋሬና የዛ ያለ ነው ምንም አይገናኝም። ውሃ እንኳን ቀርቶ መጠጣት በእውነት ትልቅ ነገር ነው።
ውሃ 30 ብር በጀሪካን እየተሸጠ እና በጣም ተሰቃይተን ነው የኖር ነው። እና ያው ታለም ደርሳልናለች። ለእሷም እድሜና ጤና ይስጥልን፣ ለእናንተም እግዚአብሔር ይስጥልን እላለሁ። እኔ ደግሞ ተመልካቾች እናንተን በጣም ነው የማመሰግናችሁ። ሀሳቡን ያመጣው ሚሊዮን ምስጋና ታናሽ ወንድሜ እግዚአብሔር ይባርከው እና ይሄ ቀላል ነገር አይምሰላችሁ። እግዚአብሔር ደግሞ ባስቻለን መጠን በአመት ባልም ከመሆን የሚቀጥልም በመቀጠልም የምናደርግበት ውስጥ እንደምንገባ ተስፋ አረጋለሁ። ከልብ ነው ማመሰግናችሁ። እኔ እንደ መልእክተኛ ሆኜ በዚህ መሀል መጣሁ እንጂ የራእዩን ባለቤት እኔ አልነበርኩም። እግዚአብሔር ይባርካችሁ። እናቴ አይዞሽ፣ ሁሉም ያልፋል። ደግሞ የዘናይ ሰፈር ስለሆነ የገባሽው አይዞሽ ያልፍና ትለምጂውና በጣም ትበረታላችሁ። ምንም አይደል። አሁን ደግሞ በመቀጠል ወደ ከዚሁ ተጠቃሚ ከሆኑት አንዱ መምህር ኃይለስላሴ ወርቄ ብዙዎቻችሁ የምታውቁት ስፖርት አስተማሪ ሆኖ ብዙዎችን ያስተማረ ሰው ነው እና እስቲ ደግሞ ከሱ ደግሞ እንሰማለን። መምህር ኃይለስላሴ ወርቄ በጣም ነው ማመሰግንህ። በጊዜ መጥተህ የዚህ ሰዎች የሚልኩትን ገንዘብ ተጠቃሚ በመሆን ያለህበትን ህይወት በተመለከተ እንግዲህ ያንተ ተማሪዎች በየዓለሙ የተበተኑ ብዙ አሉና እስቲ እንደው እንዴት ነው ህይወት? ይሄ ገንዘብም በእጅ ላይ ሲመጣ ምን ያህል ጠቀመ? አሁን ከዚህ ሰፈር ወጥተህ የት ነው እየኖርክ ያለኸው? ቀደም ብለህ ነው የወጣኸው አንተ እንኳንና እስቲ ትንሽ ንገረን ህይወትህን በተመለከተ። እሺ፣ ከሁሉ አስቀድሜ ፈጣሪን አመሰግናለሁ። በፊት በእጅ ውርወራ ነበር የምንገናኘው፣ አሁን ደግሞ በአካል እንደ መገናኘት ያህል ነው። ቀደም ሲል ላደረጋችሁልኝ እርዳታ በእውነት እኔ ቃላቶች የሉኝም። ለሁሉም እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። ልክ ችግሬ ላይ ነው የደረሳችሁልኝ። እኔ ጡረታዬ በደርግ ጊዜ ነው ጡረታ የወጣሁት። ይዤ የወጣሁት ገንዘብ ትንሽ ገንዘብ ነው። ስንት ነው ይዤ የወጣሁት? 420 ብር ነው ጡረታ። ከዛ በኋላ እየተጨመረ ምን እያለ መንግስታቶች በተለዋወጡ ቁጥር እየጨመሩ ወደ 3400 ብር ደርሻለሁ። ከዛ ላይ የቤት ኪራይ 2000 ብር ከፍላለሁ። ኑሮ እንደምታውቁት ነው። አዲስ አበባ የድሮ አይደለም። በጣም በጣም ትልቅ ለውጥ ነው ኑሮ ላይ ያደረገው። ምሳ በልቶ ራት መብላት እንደማይቻልበት ጊዜ ነው አሁን ያለ ነው። እኔ በእውነቱ ዘመዶቼ፣ ወገኖቼ አስታውሳችሁ ይህን እርዳታ ስላደረጋችሁልኝ እኔ በፈጣሪ ስም ከልብ አመሰግናችኋለሁ። እሺ፣ እኔም በጣም አመሰግናለሁ። ተመልካቾች፣ ኢትዮጵያ መቼም ታውቃላችሁ የመምህራን ህይወት በጣም አሳዛኝ ነው። ሲያስተምሩም የሚከፈላቸው ጡረታም ሲወጡ እና ራሱ እንደው በየመንግስታት መለወጥ የጡረታቸው መጨመሩን ራሱን አፕሪሼት አደርጋለሁ። ግን አሁንም ብዙ ሊረዱ የሚገባቸው መምህራን አሉ እና እግዚአብሔር ምድራችንን ይጎብኝ እና በቃ ሌላም የምነግራችሁ ነገር የለም። የኑሮ ውድነቱ ቃላቶች የሚገልጹት አይደለም። ግን ዋቴቨር ኢት ኢዝ ሁሉንም ተራራ እንትን ብሎ መንቀል አይቻልም። የተቻለውን ሰው የምታደርጉት አንድ ነገር እነዚህ ቤቶች ውስጥ ገብቶ አሁን እዚህ መቅረብ ያልቻሉት የአያቶቹ ደግሞ ከዛ ራቅ ያለ ነው። ለዚህ ነው ያልመጡትና አንድ ሰው ቢመጣ ፈልጌ ነበር። ለእነሱ የሚደረገው ምንም ነገር ብትሆን ይገርማችኋል። ብዙ መሆን የለበትም እኮ ብዙ ሰዎች ሆነን ትንንሽ ብሮች ብናስገባ በቂ ሊሆን ይችላል። እና ሌላ ከዚህ ውስጥ የምነግራችሁ የቻላችሁትን እርዱ። ከምትረዱት ሰው ውስጥ አንደኛው ሰው ልክ እርዳታውን አግኝቶ በጥቂት ቀናት አልፏል። ህይወቱ ከዚህ ዓለም በሞት ተለይቷል። በሱ ፋንታ ማንን እናስገባ የሚለውን አንዳንድ ሁኔታዎች አይተን ከዚህም ሰፈር የእድሩም ዋና ሰው የነበረው አቶ ቲቸር ተስፋዬም አለ። እሱን ማነጋግረን ለማን ይቀጥል የሚለውን ደግሞ አንድ ሰው ለመተካት ማለት ነው እንደሚመጣው ገንዘብ ዲፔንድስ እና እግዚአብሔር ይባርካችሁ። ባለፈው የሰራችሁትን
ሁሉ በሙሉ አመሰግናለሁ። ተመልካቾች ከጥቂት ሰዓታት በፊት ከአቧሬ ኢንተርቪውን ጨርሼ ወደ ቤቴ እየደረስኩ ሳለ ከአሜሪካን ሀገር የማማ ጌጤነሽ ልጅ ባለፈው በአቧሬ ያሉትን መረዳት ያለባቸውን ሰዎች ለመርዳት ፈቃደኛ ነኝ፣ የአያቴ ስም በመልካም የተጠራበትን ይህን ሰፈር እኔም ተባበራለሁ አግዛለሁ ባለችው መሰረት የመጀመሪያውን ዲፖዚት የሚሆነው አሁን በባንክ ልካለሁ አለችኝ። እውነትም በባንክ ላከች። እግዚአብሔር ይባርካት። ስለዚህ የመጀመሪያውን እርሾውን እንግዲህ ከአሜሪካን ሀገር እሷ ልካልናለች። እናንተም እንደምትቀጥሉ ለእነዚህ ሰዎች እንደምደርሱ በጣም ተስፋ አድርጋለሁ። በመጀመሪያው ላይ ፕሮግራሙ ሲሰራ መጠራት የነበረባቸው ትልቅ ሰው የአቧሬን ሰው የረሳዋቸውን አሁን ስለሳቸው ትንሽ ልጅ እንድንገራችሁ። ሻምበል ተፈራ ማለት በኮሪያ ዘማች የነበሩ በማማ ጌጤነሽ ቤት ቀጥሎ ያለው ትልቅ ግቢ ውስጥ ይኖሩ የነበሩ የባለትዳርና የብዙ ልጆች አባት የነበሩ ሰው ናቸው እና እኚህ ትልቅ ሰው በዘመናቸው ለኢትዮጵያ የሰሩትን የኢትዮጵያን ስም የሚያስጠሩት ለኮሪያም ሕዝብ የሰሩትን የኮሪያም ሕዝብ ያውቀዋል። እኛም ደግሞ እናደንቃቸዋለን። አሁን ልጆቻቸው ቦታው መንግስት ለልማት ስለወሰደው ራቅ ብሎ ገብተዋል እና እነ ሶስናን ሕዝቅያስ በሙሉ አብረን ያደግን ሰዎች ልጆች ማለት ነው፣ ኤርሚያስ ማለት እና በጣም አዝናለሁ። እንግዲህ በሰዓቱ ባለመናገር ይቅርታ ጠይቃለሁ። በስፔሲፊክ እነ ሶስናን ይቅርታ ጠይቃለሁ። መጥቼ ደግሞ በማየት በአዲሱ ሰፈራችሁ እንዴት እንደሆነ ህይወት በማየት በግልዴ እንደ ጓደኝነት እንደ አብሮ አደግነት መጥቼ ይቅርታ ጠይቃችኋለሁ። እስከዛ ግን ተመልካችን በዚሁ ይቅርታ ጠይቃለሁ። መልካም የትንሣኤ በዓል ለመላው ይህን ፕሮግራም ለምትመለከቱና ለአቧሬ ልጆች በዓለም ላይ ለተበተናችሁት በሙሉ ይሆንላችሁ በማለት ለያችኋለሁ። አመሰግናለሁ።